ገባሽ ላንቺ ይህንን ስፈታ እውነቱን ልንገርህ አይደል ከአንተ ይልቅ የእነሱ መፈታት ነው ይናፍቅ። የሆነ ሰው ፈልገ የምታገናኝ ብራይነስ ዘሪሁን ይባላል። በወቅቱ ሰውነቱ የተመታቀን እኔና ላይ መቅበር ስለሚያቅትን ብዬ ሁለት ማምናቸው ሰዎች ጠርቼ ነበር። ይብርሽ ነው ማየ አሁን በወቅቱ ሁለቱ አንድ ላይ ሆኖ መኪና ውስጥ የሲምባን አስክሬን እየጠበቁ ነበር። ግን ደግሞ ውስጥ ገብቼ ተመልሼ ስወጣ ወይዘሮ ዝናሽ እንግዲህ የተናገረችውን ነገር ሰምተናል ማለት ነው። አቶ ሰበቶ እንግዲህ ከሞት አፋፍ እንደ መውጣት ማለት ነው በህይወት ተርፏል። በህይወት ተርፎም እንግዲህ የሰጠው ቃለ መጠይቅ አለ ማለትም ቃለ ምልልስ ተደርጎለታልኝ በመርማሪ ፖሊስ ማለት ነው። የተናገረው ነገር ምንድነው? እኔ ከመኪና ውስጥ ነበርኩኝ። ህይወቴን ያተረፉልኝ አንድ ገጠር አካባቢ በምናብም ሲሳልበት የተመለከትነው ነው። ግን እዚህ ጋር ትልቁ ጥያቄ እሺ አቶ ሰበታ ካልሞተ ታዲያ ያሬ የማን ሊሆን ይችላል? እንዴትስ እንደዛ ሆነ ስንል ወይዘሮ ዝናሽ የተናገረችው ሁለት የምታምናቸው ሰዎችን መኪና ውስጥ እንዲከታተሉና እንዲያዩላት አድርጋ እንደነበረ ነው። ስለዚህ በኋላ ላይ ግን አቶ ሰበታም የለም። እንደገና ደግሞ ሁለት ታዛቢዎቹ ሰዎች ላይ ማለት በጣም ማምናቸው ናቸው ያለችው። እንግዲህ ከምታምናቸው ሰዎች ደግሞ አንዱ ብቻ ነው የነበረው። ስለዚህ የምታምናቸው ሰዎች እርስ በርስ ጸብ ኖሯቸው ቆይቶ አንዱን አጥፍቶት ነው ወይንስ ደግሞ ምን ተፈጥሮ ነው የሚለውንና ኑሐሚንና አምራንም ተጣልተዋል። አምራን እንግዲህ ኑሐሚን ምን ብላታለች? አምራንን ከዚህ በኋላ ጸብሽ ከኔ ጋር ነው የሚሆነው ከነሱ ጋር ሳይሆን ብላለች። እንግዲህ ኑሐሚን ልትል የቻለችው የአምራን ጉዳይ በጣም የሚያሳዝን ነው። ማለት በቃ አምራን መቼም ቢሆን የምታርፍ ልጅ አይደለችም። ሁሌም ቢሆን ያን ቤተሰብ ለማፍረስ ቆርጣ የተነሳች ነች። ስለዚህ አሁን ላይ እንኳን ቢያንስ ነግሯታል ናሆም የአቶ ለይኩን ማለት አቶ ለይኩን ነፍስ አጥፍቷል ብላ ነው እሷ እንግዲህ የከሰሰችው። በእርግጥ ከዚህ በፊት ወይዘሮ ዝናሽ የተናገረችው ትንሽ የሚያበላሸውና ነገሮችን ሊያውሰበስብ የሚችለው ዳግም ሴቭ አድርጎ ማይንዱ ላይ የያዘው ነገር ምንድነው? አቶ ሰበታ አይደለም ያንተን አባት ሳይሆን አዎ በእርግጥ ቪዲዮ አይተሃል። ቪዲዮ የሰጠች አምራን ነች። ነገር ግን ያንተን አባት አይደለም ለይኩን እና እኔ የቀበር ነው። ነገር ግን አንድ ሰው ነበረ በመኪና አደጋ ብላ በራሷ ፈጥራ ያወራችውን ወሬ አቶ ሰበታም አሁን አምኖ በቃ ለመርማሪ ፖሊስ መናገር አለብኝ እያለ ነው። እንግዲህ በዚህ ሁኔታ ላይ ሁሉም ታስረው ነው ያሉት። አቶ ለይኩንም እንዲሁም አቶ ሰበታ እንዲሁም ደግሞ ወይዘሮ ዝናሽም። ስለዚህ በዚህ ግርግር አሁን የሆነ ሰው እንደሞተና እዛ ጋር ደግሞ ሬሳው እንደተገኘ የሚገርመው ነገር ደግሞ የአቶ ሰበታ የእጅ ማለት ዳጌ የገዛለት ለልደቱ ጊዜ ዳጌ የገዛለት እጁ ላይ የሚያደርገው ብራዝሌት ማለት ነው። እንግዲህ እጅ ብራዝሌቱም እናም ደግሞ ሌላም ነገርም ያቶ ሰበታ የሆነ ነገር እዛ ጋር ተገኝቷል። ስለዚህ ይሄ እንዴት ሊሆን ቻለ ነው የዳጊ ጥያቄ። ነገር ግን ሰበቶ እያለ ያለው አይ ከዛ በፊት ማጅራት መቼዎች ከኔ ላይ ወስደውብኝ ነበረ። እንደዛ ከሆነ ያ ሰው ያንተን የወሰደው ማጅራት መቼ እዛ ጋር እሱ ነው ማለት ነው ወይ የሞተው ነው ወይስ ምንድነው የተፈጠረው እያለ ለዳጊ ራሱ በጣም ጥያቄ ነው የፈጠረበት። እሱ ብቻ አይደለም ለናሆምም ጥያቄ ተፈጥሮበታል። ማለትም እዛ ጋር የተገኘው ሰው ሜቢ ይሄ ነገር ግን ምን አድርጋ ሊሆን ይችላል? አምራን ነው። አምራን እንግዲህ በዚህ ጉዳይ ላይ ምንም እንደሌለችበት ነው። ስለዚህ አምራን በዚህ ጉዳይ ላይ ማለትም አቶ ለይኩንን ለመወንጀል ወይዘሮ ዝናሽን ለመወንጀል ያን ሬሳ እዛ ውስጥ ካላገኘችው ሌላ አስገብታ ነው የሚልም ሐሳብ ያለ። እስኪ እናንተ ምን ትላላችሁ? ሌላው እንግዲህ ድንገት ወይዘሮ ዝናሽ እንዳለችው አንድ ሰው ታገኝልኛለህ ብላ ለዳግም ለናሆም ነግረዋለች። ናሆምም እንግዲህ ያን ሰው ማን ነው የሚለውን ሲያጣራ ነው እንግዲህ እንደ ታዛቢ ጠርቻቸው የነበረ በጣም የማምናቸው የቅርብ ወዳጆች ናቸው ያለቻቸው ሰዎች ውስጥ አንዱን አጥፍቶት ሊሆን ይችላል ተብሏል ማለት ነው። እስኪ እናንተም ሀሳባችሁን አስቀምጡ። ሌላው እንግዲህ አቶ ለይኩን ምንም አይነት ነፍስ እንዳላጠፋው እርግጠኛ ነበርኩኝ ብሏልኝ። ያ ግን ስህተት ነው። ምክንያቱም ያኔ እኮ አምነውበታል። ወይዘሮ ዝናሽም በቃ ህይወቱ ጠፍቷል ብላ ነበር ያመነችው ያቶ ሰበታ በህይወት መኖር በጣም የሚገርም የሚደንቅ ነው። ምክንያቱም እዚህ ጋር የሚገርመው ማለት ነው ትረፊ ያላት ነፍስ ሆና ነው እንጂ ኦልሬዲ ተመትቷል፣ ወድቋል። ከዛም ሊቀብሩት ተነጋግረዋልኝ። እንግዲህ አንካፋና ዶማ ልናወጣ ስንሄድ መኪናው ክፍት ነበረ፣ ስንመለስ እሱ አልነበረም ነው ያለችው። እርግጠኛውና ግን እንዳልኖረ ካስታወሱ እንዴት ነው ታዲያ እስከዛ ጊዜ ድረስ ነፍስ አጥፍቻለሁ ያለ ራሱ ሲጸጸት እሷስ መናገር
ማለት ወይዘሮ ዝናሽም መናገር ያልቻለችው እንዴት ነው? እዚህ ጋር አሁን ሁላችንም እንደምናውቀው አቶ ላይኩን በተደጋጋሚ ማለት ነው እኔ ነፍስ አጥፍቻለሁ፣ እኔ ማረባ ሰው ነኝ፣ እኔ እንደዚህ እያለ መከራውን ሲበላ ነበረ። ያም ብቻ አይደለም በጣም ብዙ ችግር ነው ደርሶበት የነበረው ማለት ነው። በዛ ምክንያት እስከ መታመም አሁን ላይ ደግሞ አልበቃ ብሎ ኤሚን በጣም ትልቅ ችግር ውስጥ ነች። ኤሚን በዚህ ሁኔታ ውስጥ ሆና ዳጊም ያንን ነገር ማፏፏሙን ለምን እንደቀጠለበት በእርግጥ አዎ አባትን ያህል ነገር ነው። የአባትህን ነፍስ የነጠቀ አቶ ላይኩን ነው ሲባል እንዴት ብሎ ዝም ይበል? በዛም ላይ ደግሞ እሱም አይደለም ለፖሊስም የጠቆመው መረጃውን ወስዳ አምራን ለፖሊሶች ሰጠች ማለት ነው። እንግዲህ ያለ የሌለ ኃይሏን ተጠቅማ በቃ ይሄን ነው ማድረግ የምትችል የነበረው የሚገርመው ማለት ነው። እስከዚህ ድረስ ብቻ ነው መሄድ የምትችል የነበረው። ስለዚህ ሄዳለች። እንግዲህ ኤሚን ደግሞ ምን አድርጋለች? ዳግምን እናትና አባቴስ ሁሉስ ብላ ስትጠይቀው እንግዲህ ታስረዋል ነው ያላት። በዛ ሰዓት በጣም ነው የተናደደችው። ዳጊን እየደበደበች ምን እያለች አንተነ እናትና አባቴን ያሳሰርክብኝ አንተነ ብላ በጣም ብዙ ችግር ፈጥራ ነበረ ማለት ነው ኤሚን። ታዲያ በዚህ ሰዓት ኑሐሚን ደግሞ ኤሚንን እየጠበቀች ነው ያለችው። አንዴ ጁስ ልስራልሽ፣ አንዴ እንዲህ ላድርግልሽ። ለምን እዚህ ጋር ኤሚን አሁን ላይ መጎዳት የለባትም መጎሳቆል የለባትም። ያ ካልሆነ በስተቀር ማለት እንክብካቤ ያስፈልጋታል። እንክብካቤ ካጠራት ያለባት ይሄ የካንሰር ህመም እየከፋ ነው የሚሄደው። ምክንያቱም ኢቨን እንኳን ምርመራ የእሷን አይነት ተመሳሳይ የደም አይነትም አልተገኘም። በዛ ላይ አሁን ላይ ግን በእርግጥ ኑሐሚን ሁላችንም እንደገና ሰጥተናል ምርመራ። በዛ ላይ ደግሞ ኤርሚያስም ሰጥቷል ብላለች። ድንገትም የኤርሚያስ የደም አይነት የእሷ ጋር ተመሳሳይ ሊሆን ይችላል ብዬ አስባለሁ። እናም እንግዲህ ኤርሚ በጣም ደስ የሚለው ነገር ግን ከልጄና እሷ ትቀድማለች፣ እሷ ስትድነው ሁሉም የሚሆነው ብለዋል ማለት ነው። በሌላ በኩል እንግዲህ መርማሪው በጣም እያስጨነቃቸው ነበረ ወይዘሮ ዝናሽንና አቶ ላይኩንን ማለት ነው። ወይዘሮ ዝናሽ ግን የተናገረችው ነገር ቢኖር ምንድነው እኛ ህጻናቶች ልጆች አይደለንም፣ አንተ ስለ ጮክ በጩኸት ያልሰራነውን ወንጀል ሰርተናል ብለን ልናምንላ አንችልም። እኔም ሆንኩኝ ባለቤቴም ሆነ አንድ አይነት ቃል ነው ያለነ፣ ምንም አይነት ነፍስ አላጠፋንም፣ የሰበተውን ነፍስ አጥፍታችኋል የሚል ጥርጣሬ ማለት መረጃ ተሰጥቶ ነበረ ለምርመራ ያቀረብከን። ስለዚህ እኛ ደግሞ ምንም የሰራነው ወንጀል የለም፣ ይኸው ሰበቶም አለ በማለት እንግዲህ መልሳ ነበረ። እንዲሁም አቶ ላይኩንም ይሄንኑ ቃላት ለመድገም ነበረ። ነገር ግን ምንም አይነት ቃላት እንድትደግም አልፈልግም ሲለው አቶ ላይኩን ቃል ከመስጠት ተቆጥቧል። ጠበቃዬ ከመምጣቱ በፊት ምንም የማወራህ ጉዳይ የለኝም፣ ስለዚህ በአስቸኳይ ጠበቃዬን ፈልጋለሁ ብሏል። በእርግጥ አሁን ላይ ጠበቃውን አናግሮ ከሆነ ጉዳዮቹን ለመፈጸም የሚሞክረው ምንም አይነት ችግር አይኖርም ብዬ አስባለሁ። ማለትም ጠበቃዎች ብዙ ጊዜ አማክረው ነው። ስለዚህ ይሄ ቢሆን ይሄ ይሆናል፣ ይሄ ቢሆን ይሄ ይሆናል ብለው በአማራጭ ስለሚሆን ብዙ ጊዜ ታስረው ይቆያሉ ብዬ አላስብም። ምክንያቱም አቶ ሰበቶ ነበረ ትልቁ ችግር፣ እሱ ደግሞ በህይወት አለ። ይህንን ማመን በጣም ከባድ ነው። በእርግጥ ወይዘሮ ዝናሽ ራሱ በጣም ነው የደነገጠችው። ነገር ግን በተለይ የተረፈበት ሁኔታ ማለት እግሬ አውጭኝ ብሎ የሸሸበት ከዛ እነዛን የባህል ሐኪም ናቸው እና ያሰውዬ ማለት ነው። እና እንግዲህ እና ያሰውዬ በጣም አሽተውም ምን ብለውም ቁስለቱ ለፖሊስ ማመልከት አለብን ብዙ ነገር ተብሎ፣ ነገር ግን ስላዳኑት በእውነቱ በጣም ነው ደስ የሚለው። ማለት በቃ እንደዚህ በባህልም ታክሞ መዳን ይቻላል ለካ ሰው የሚለውንም ያስተምረናል በእርግጥ። እናም እንግዲህ ኤርሚያስም ቢሆን እንደ ድሮው አይደለም፣ ከድሮ ህይወቱ ተመልሷል። ማለትም እዚህ በኋላ እኔ እንደ አምራን እንዳልሆን ብሏለኝና ኤሚን እና ኑሐሚን እንግዲህ ኑሐሚን ኤሚንን እየተንከባከበቻት ትገኛለች። እንግዲህ ኑሐሚን ከዛ በመውጣትም ወደ አምራን ሄዳ ነበረ። አምራን ጋር እንግዲህ አምራን በጣም ነው ትልቅ ችግር እየፈጠረች ትገኛለች በህይወታቸው ላይ። በእርግጥ እናሁም ለመጨረሻ ጊዜ ነው የማስጠነቅቅሽ፣ ከዚህ በኋላ ከቤተሰቦቼ የማትርቂ ከሆነ ህይወትሽን ገሃነም ነው የማደርገው ብሎ በጣም ተፍቶባት ጭምር ነው የተመለሰው። እኔ የምለው አምራን አሁን ላይ እንዲህ ተናግረውኛል፣ በተለይ ናሁም ተናግሮኛል፣ ዝናሽ ተናግራኛለች ብላ የሰውን ህይወት ማጨለም አግባብ ነው ብዬ አላስብም። ማለት ከአምራን አሁን ምንማረው ምንም አይነት ታሪክ የለም። ምክንያቱም አምራን እንግዲህ በህይወቷ ማለትም በህፃንነቷ አባቷ እናቷን ይደበድብ ነበረ። ስለዚህ በዛ ችግሯ ምክንያት አሁን ላይ እያደረገች ያለችው ነገር ምንድነው? በደልን በበደል እጥፍ እየመለሰች ነው። ይህ ደግሞ የአእምሮዋን መጎዳት ነው የሚያሳየው በእርግጥ
እናም ልጆችን በእንክብካቤ ልናሳድግ እንደሚገባ ነው የሚያስተምረው የሷ ህይወት። የኑሐሚን ግን በጣም በጣም ነው የሚያስተምረው ነው የኑሐሚንን ላይፍ ነው በቃ በጣም ደስ የሚለኝ። ኑሐሚን እንግዲህ በጣም የሚገርመው ማለት ነው ከገጠር ነው የመጣችው ሁላችን እንደምናውቀው። ከዛ ከመጣች በኋላ ግን ሁሉ ነገሯ አስተማሪ ነው። የበደላትን ልበድለው አትልም፣ ያስጨነቃትን ላስጨንቀው አትልም። አሁን አምራን እንግዲህ እንደዚህ መትታታለች ብላ ተደባድበዋን፣ ግን አምራን የሆነ ነገር ብትሆን ቀድማ ትደርስላታለች። በጣም ትህትናን፣ ትሁት መሆንን፣ መልካምነትን፣ ደግነትን ነው የምታስተምረን። እንዴት ትናንት እኮ እነ ኤሚንና ወይዘሮ ዝናሽ እኮ ትናንት እንዴት ነው ሲያረጓት የነበረው በቤታቸው እንግዳ ሆና ሄዳ ሙሉ ስራ እያሰሯት ሰራተኛ ሁሉ አስወጥተው የቤት ሰራተኛ አድርገዋት ያም አልበቃቸው ብሎ ማለት ነው በጣም ብዙ ነገር ሲያደርጓት ነው የነበረው። በዛ ላይ ነገራቸው በዛ ላይ በቃ እንደውም የሆነ ጊዜ ነው አሁን ምንድነው ያለው በቃ እንደዚህ ከሚያስጨንቁሽ ከዚህ ሂጂ፣ አባትሽን ይዘሽ ከዚህ ሂጂ እስኪላ ድረስ ያን ሁሉ መከራ ያን ሁሉ ፈተና ስለታገሰች ግን ዛሬ ላይ ፈጣሪ በሰው ላይ አድሮ ነው የሚረዳን የሚያግዘን። በአቶ ለይኩን ላይ አድሮ ቤት እንዲኖራቸው ህይወታቸው በቃ የተስተካከለ ያማረ፣ በተለይ ደግሞ የገነት መለወጥ የገነት መቀየር ብቻ ብዙ ነገር ደስ ይላል። አሁን ላይ ግን ሜን ፖይንቱ ምንድነው? አሁን ሞቶ የተገኘው ሰው ማን ሊሆን ይችላል ስንል በእርግጥ ግልጽ ነው። ምክንያቱም ወይዘሮ ዝናሽ ለታዛቢነት ካመጣቻቸው ከሁለቱ አንዱ ነው ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ ውዶች? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። አምራን ግን መጨረሻዋ በጣም እየከፋ ነው የሚሆነው። እኔ እኮ አንዳንድ ጊዜ በጣም ጥፋት በጣም ትልቅ ኃጢአት በሰው ላይ ወንጀልን ስናበዛ በቃ በጣም ብዙ ነገሮችን ስናደርግ ፈጣሪ እንደ ቅጣትም ሆነ የሆነ ነገር ይመጣብናል በህይወታችን በላይፋችን ማለት ነው። የአምራን ጉዳይ ማለት እና እንደዛ እንቅፋቶች ብዝት ሲሉ ምናምን ወደ ፈጣሪ መመለስ ነው እንጂ ግፋ በለው በኃጢአት ግፋ በለው በተንኮል ግፋ በለው በሴራ በጣም አጸያፊ ነው። ስለዚህ እንደሱ አይነት ሰዎች ይማሩበታል ብዬ አስባለሁ። ሰበቶ እነሱ እንዲታሰሩ ሞራ አልፈለገም። ነገር ግን በቃ እሱ ያለውን ነገር ፈጣሪ ረድቶኝ ዳንኩኝ፣ ፈጣሪ አግዞኝ ዳንኩኝ በማለት ተናግሯል። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በያላችሁበት ሰላማችሁ ይብዛልኝ ውድ ቤተሰቦቼ፣ እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ባይ ባይ ተወዳጆች።